አሁን ወደ ሰርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ እጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። ተወዳጁ ማስተር አብነት ከበደ ከጥቂት ደቂቃዎች በፊት ባስተላለፈው መልእክት አሁን ወደ ሰርጀሪ ወይም ወደ ቀዶ ጥገና ክፍል እየገባ መሆኑን ያስታወቀ ሲሆን ማስተር አብነት ከበደ ወደ ሕክምና ክፍሉ ከመግባቱ በፊት ለኢትዮጵያ ሕዝብ ያለውን ጥልቅ ፍቅር እንዲህ ሲል ገልጿል። በሁሉም መልካም ነገር ከጎኔ ቆማችሁ የጭንቅ ቀን ወዳጆቼ፣ ውድ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው በማለት በፈተና ውስጥ ሆኖ ምስጋናውን አቅርቧል። ማስተር አብነት በፈጣሪና በሕዝቡ ፍቅር ላይ ያለው እምነት ጽኑ ነው። ሕክምናዬን እንደጨረስኩ በታላቅ የምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው በማለት ዳግም በጤና ለመገናኘት ያለውን ተስፋ አጋርቷል። አሁን የቀረው የኛ ጸሎትና በጎ ምኞት ብቻ ነው። ደጉ የሀገሬ ሕዝብ አሁንም በጸሎታችሁ አትርሱኝ የሚለውን የማስተርን ጥሪ ሰምተን ሁላችንም ፈጣሪ ምህረቱን ይላክልህ በማለት አጋርነታችንን እንግለጽለት። ፈጣሪ ማስተር አብነትን በሰላም ለሀገሩና ለቤተሰቡ እንዲመልሰው ምኞቴ ነው። መልካም ጊዜ። አሁን ወደ ሰርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ እጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። እንግዲህ ማስተር አብነት ወንድሜ ወደ ሰርጀሪ ክፍል እየገባ እንደሆነ ነግሮናል። እግዚአብሔር አምላክ ሰርጀሪውን በሰላም አስጨርሱት፣ ከማደንዘዣው ሙሉ በሙሉ ነክቶ ሕክምናውንም አጠናቆ በሰላም ይመለስ ዘንድ ጸሎቴ ነው። ሁላችሁም በጸሎት አግዙት። ሰርጀሪ ነው፣ ጊዜም ጸሎትን ይፈልጋል። ሕክምና ሙያ ብቻ ሳይሆን በፈጣሪም ሲታገዝ ጭምር ስለሆነ ማለት ነው ስኬታማ የሚሆነው። እንግዲህ ሰርጀሪውን ያቅልልልህ ማለት እፈልጋለሁ። ከሐኪሞቹም ጋር ከነርሶቹም ጋር ከአንስቴዚዮሎጂስቶቹ ከነርሶቹ ከሁሉም ጋር ሆኖ ሰርጀሪ በቀላሉ አልቆ ወደ ጤና የምትመለስበትን ጊዜ ያፋጥንልን ማለት እፈልጋለሁ። መልካም ጊዜ። እንደምን አላችሁ ወዳጆቼ? አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ ሀገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ
በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። ወንድማችን ማስተር አብነት ከበደ ከደቂቃዎች በፊት ለሰርጀሪ ወደ ሰርጀሪ ክፍል መግባቱን ሰምተናል። ሁላችሁም እግዚአብሔር ጣልቃ ይግባልህ እያላችሁ ኮሜንት ላይ የጻፋችሁ ኮፒ ሊንክ ዱዊት ሼር በማድረግ በጸሎት ብዙዎች አብረውት እንዲቆሙ እንድታደርጉ በአክብሮት ጠይቃለሁ። እንጸልይለት አብረን። አባት ሆይ ገሊላ ላይ ሆነ ቅፍርናሆም ላይ የምትፈውስ ርቀት የማይገድብህ ጌታ በጌታ በኢየሱስ ክርስቶስ ስም እጅግ ለምንወደው ወንድማችን አብነት ጣልቃ እንድትገባ ዶክተሮቹን እንድትቆጣጠር በጌታ በኢየሱስ ስም እንጸልያለን። ገሊላ ላይ ሆነ ቅፍርናሆም ላይ እንደፈወስክ ዲስታንስ ቤሪየር ሳይሆንብህ ርቀት ሳይገድብህ ብቻህን ታምራት ማድረግ የምትችል የእስራኤል አምላክ እግዚአብሔር በጌታ በኢየሱስ ስም ዶክተሮች ሲያክሙት አንተ እንድትፈውሰው እንድትቀድምለት በጌታ በኢየሱስ ስም ሁላችንም ተስማምተን ጸለይን። አሜን አሜን። ሰላም አለይኩም፣ እንዴት ናችሁ? ይሄ ቪዲዮ የወደዳችሁ አዳምጡ፣ ያልወደዳችሁ በማሳለፍ ተባበሩ። በእርግጠኝነት ብዙዎቻችሁ የምትወዱት ሀሳብ ነው። እንግዲህ እንደምታውቁት ማስተር አብነት ዛሬም ስለሱ ላወራ ነው። ወዳጅነት ማለት በክፉ ቀን በመጥፎ ቀን አብሮ መቆም ማለት ነው። አብሮ መብላት፣ አብሮ መቋደስ፣ አብሮ መጨፈር፣ አብሮ መዝናናት ኤኒታይም መሆን የሚችል ነገር ነው። ትልቁ ጥያቄ የክፉ ቀን ላይ ነው፣ የመጥፎ ቀን ላይ ነው። ትገኛላችሁ ወይስ አትገኙ? ወይስ የሳቅና የደስታው ጊዜ ሁሉም ሰው አለ፣ ሁሉም ሰው አለ። የማታውቁትም ሰው ይኖራል። የሳቅና የደስታው ጊዜ የሆነው ሆኖ ከሚዲያው በአጠቃላይ ወደ 35 ቀናት ይሆናል ከሚዲያው ከራቀ፣ በቃ አጠቃላይ ርቆ ከነበረ እንግዲህ ታውቃላችሁ ሀገር ውስጥ ሕክምናውን ሲከታተል ቆይቶ አሁን ላይ በወዳጆቹ በጓደኞቹ በቤተሰቦቹ ተላቅሰው አዝነው በቃ የውስጣቸውን ሁሉ ሀዘናቸውን ገልጸው ወደ ውጪ እንደላኩት ታውቃላችሁ። እሱም ገብቶ ቪዲዮ ሰርቷል። ወደ ዋናው ጉዳይ ስገባ አሁን ያለበት ማስተር አብነት ቪዲዮ ከሰራ 35 ቀናቶች ሆኖታል። ከሚዲያው ከራቀ 35 ቀናት ሆኖት ከ35 ቀናት በኋላ ትላንትና ነው አንድ ቪዲዮ የተፖስተበት አካውንቱ ላይ። ስለዚህ ወዳጅ ነን፣ ጓደኛ ነን፣ ቤተሰብ ነን ሁላችንም እዚህ ቲክቶክ ላይ የምንገኘው። ግን ይሄን ስናደርግ ነው እንደምታውቁት አሁን ያለው 5.5 ነው። እስኪመለስ ስላችሁ እኔ በሙሉ ልቤ በእርግጠኝነት ድኖ እንደሚመለስ እኔ እርግጠኛ ሆኜ ነው ይሄን ማወራው። እስኪመለስ ድረስ እኛ ኃላፊነት የምትስማሙበት ሀሳቤን ይሄንን ቪዲዮ ሁሉም ጋር እንዲደርስ አድርጉልኝ። 6 ሚሊዮን እናስገባዋለን በቅርቡ ማለት ነው። 6 ሚሊዮን አስገብተ ነው እኛ ምንችለው አቅማችን ይሄ ስለሆነ አጠገቡ ስላልሆነ እኛ እንደ ሶሻል ሚዲያ እንደ ቲክቶክ የምንችለው ይሄንን ስለሆነ 6 ሚሊዮን እናስገባዋለን። አካውንቱን ኮፒ ሊንክ እናረግለታለን። ከዛ ሲመጣ ሲያየው በቃ አላችሁት ከጎኑ ናችሁ። አይኑ ግን የበለጠ ከነበረበት የበለጠ እንዲሰራ የበለጠ ለወገኑ እንዲደርስ መከታ እንሆናለን ማለት ነው። ቪዲዮ ረጅም ነው ግን አዳምጡት። አመሰግናለሁ። ሌትስ ጎ 6 ሚሊዮን ቴንክ ዩ